ወይዘሮ ሜላት እንግዲህ በቃሉ ላይ እያደረገች ያለው ትክክለኛ መንገድን የሄደች ይመስለኛል ማለት ነው። ቃላት ያጥረኛል ለሜሉካ ሜሉ ምን እያደረገች እንደሆነ ሁላችንም እናውቃለን ማለት ነው። ምክንያቱም ማንንም ሰው ግዳፍ አትፈልግም ማለት ነው። በራሷ እየወሰነች እያደረገችው ነው ማለት ነው። አቶ በቃሉ እንግዲህ ያው ታውቃላችሁ እያርበተበተችው ትገኛለች ማለት ነው። ዛሬም ከፍ ዝቅ አድርጋ እንግዲህ አዋርደው ተመልሳለች። በስተመጨረሻ እጅ ላይ እንደምጠፋ ምንም ጥርጥር የለኝም አቶ በቃሉ ብላ ዝታበት ተመልሳለች ማለት ነው። እንደዚሁም ደግሞ አሲርና ሀና በአሁኑ ሰዓት ላይ ሀና ምን እያደረገች ይመስላችኋል ማለት ነው? አንዴ ከኢዝራን መርሳት አልቻለችም ማለት ነው። በእርግጥ ቶሎ ልትረሳው አትችልም ማለት ነው። ኢዝራ እንግዲህ የመሰላት በእሷ ላይ እየተጫወተባት እስከ ዛሬ ድረስ እንደዛ ነገር እያወቀ እንደማያውቁ አፈቅርሻለሁ እያለ ለበቀል እንደቀረባት ነው የተሰማት ማለት ነው። በፍጹም ግን ኢዝራዬ እንደዛ አላደረጋትም። በኢዝራም አትፍረዱበት። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሻር፣ ሰብስክራይብ ማድረግን አትርሱ ዙዙን ማለት ነው። ዛሬ እንደተለመደው ኖላዊቶችን ከች ይዘን ማለት ነው። ኖላዊ እንግዲህ እንደምናያቸው በጣም ከባድ ችግር ውስጥ ነው ያሉት ማለት ነው። አብሶ ሜላት እና በቃሉ ተፋጠዋል ማለት ነው። ኖላዊ በአሁን ሰዓት ላይ ሀናን ይቅርታ ከጠየቃት በኋላ እንደ ምክርም እያደረገ እየሰጣት፣ ሀናም ደግሞ በዚሽ ምድር ላይ እኮ አባዬ ማንም የለኝም አንተ ብቻ ነህ እያለ ትነግረዋለች ማለት ነው። እውነት ለመናገር ወይዘሮ ሜላት በአሁን ሰዓት ላይ በቤተሰቧ አስጠንቅቀው ነበር። ከዚህም በፊት እራቅ ከቤተሰቤ መራቅ አለብህ ብለው ነበረ። ግን በቃሉ ምንም ሊናገር አልቻለም ማለት ነው፣ ምን እንደሚፈልግ ከሜላት። በዛ ላይም ደግሞ ኢዝራ ጠይቆት ነበር ማለት ነው። ኢዝራ አባዬ እባክህን እውነት ውጭ እንደሚወራው ነው ወይ አንተ እንደዚህ አይነት ሰው ነው ወይ ብሎት ነበር ማለት ነው። የመጨረሻ ጊዜ እየጠየቅኩ ነው ንገሬ ሲለው፣ እሱም ደግሞ በፍጹም ልነግርህ አልችልም፣ እያንዳንዱ ነገር እንግዲህ እየነገርኩ ያለሁት ይሄን ነው ብሎታል ማለት ነው። እሱም ደግሞ ሁሉንም ነገር ለመናገር ዝግጁ አይደለሁም ብሎ እንግዲህ ምንም አንድ ሴት መጣች ቀረች ላንተ ምን ታደርግልሃለች የራሷ ጉዳይ ብሎታል ማለት ነው። እሱም ደግሞ ግራ ገብቶትና ተናዶ ስለነበር እንዲህ እያልከኝ ነው እንዴ እስከዛሬ ድረስ እንደዚህ ያደረከኝ? እውነትም አባዬ ተበላሽተሃል ብሎ ተነስቶ ይሄዳል ማለት ነው። በአሁን ሰዓት ላይ አቶ ሜላት ምን እያደረገች ነው? በቃሉን ምክንያቱም እያንዳንዱ ነገር ዋጋ አስከፍለዋለሁ ብላለች። ትክክለኛ መንገድ ነው የሄደችው ሜሉዬ ማለት ነው። በእሷና በልጆቿ እያመጣ የእውነቱንም የውሸቱንም ስለሜላት መጥፎነት እየነገረ ነው ያለው። በዛ ላይ ደግሞ ቤቲን አሁን ይፈልጋታል። ቤቲን የሚፈልጋት በቃሉ ሁሉንም ነገር ለወይዘሮ ሜላት ዝርግፍግፍ አድርጋ ስለተናገረችበት በአሁን ሰዓት ላይ አጥምዶ ይዟታል። የእሱ ሰው ስለነበረች እሷም ደግሞ ካንተ ጋር መቀጠል አልችልም፣ ከኔ አልፎ እህቴን እንደዚህ በማድረግህ በጣም ተጸጽቻለሁ ብላ አልቅሳም ትተዋለይ። አሁን መጠጊያ ቤቷን ቀይራለች። ቤቲ ተነስታ ሄደችው ከሜላት ጋር ነው። ሜላትም ደግሞ እዛ ቤት ውስጥ እንዲትኖር እያደረገቻት እህቷንም አላሳፈረቻትም፣ ቤቷ አስገብታታለች። ምክንያቱም ይሄን ያደረገችበት ወይዘሮ ሜላት ከባድ ችግር ውስጥ ስላሉ፣ እናም ደግሞ ቤቲም በጣም ትፈልጋታለች። ስለ በቃሉ አንዳንድ መረጃ ስለምትነግራት በቃሉን እንግዲህ እሱ ጋር ስለምትሰራ ቤቲ ከዚህ በፊት እሱ ጋር መስራት ጀምራ ስለነበር እሱን አሁን ላይ ትታ ከሜላት ጎን ቆማለች። ጽዮን እንግዲህ ሀናና ጽዮን እንዴት የተስማሙ ይመስላችኋል? እውነት ጽዮን ተስተካክላ ከጥፋቷ ተስተካክላ ይመስላችኋል ወይስ ደግሞ ዝም ብላ የገባችበት ይመስላችኋል? ምክንያቱም ሀና ከዚህ ቤት ለቀሽ እንድትወጭ ብለው ሰላምና ሀና አስፈራርተዋት ነበር። እሱን ነገር ደግሞ አስተካክላ አሁን ላይ ጨዋና ፍቅር ሆናለች። ይህንንም ደግሞ ምን ያደረገች ይመስላችኋል? ወይዘሮ ሜላትም ሀናም ምክንያቱም ምክርም ሆነ እማዬ እዚህ ጋር ይብቃ፣ እኔ ደህና ነኝ፣ ሁሉንም ነገር ለማስተካከል እሞክራለሁ። ሰላምም ደግሞ እባካችሁ እማዬ መረጋጋት አለብሽ፣ ምክንያቱም ኢዝራ የሚያውቅ አይመስለኝም፣ ይሄንን ሁላ የእሱ ስራ አይመስለኝም። እውነት ኢዝራ እንደዚህ ካደረገ እኔ ራሴ እገለዋለሁ ብላ ለቅዱስ ትነግረዋለች። ቅዱስም ደግሞ እመኝኝ ኢዝራ እንደዚህ አይነት ጸባይ የለውም ሰላምዬ እንደዚህ አያደርግም እያለ ይነግራታል። በዚህ ሰዓት ላይ ወይዘሮ ሜላትም ግራ ስለገባት እንዴት ልጆቼ ላይ ማንም መጫወቻ የማንም ልቅምቅም እየመጣ ይጫወትባቸው ወይ ያለች
ብቻዋን ማውራት ትጀምራለች። ምላሴም አሁን ላይ እርግብ እያደረገች ያለው ነገር እች ልጅ እኮ አላምናትም፣ ልቤ አያምናትም እያለ ይናገራል። ከዚህ በፊትም ወይዘሮ አስቴር እችን ልጅ እንዴት እዚህ ቤት እንድትኖር ፈቀርሽላት ሜላት እያለ ትጠይቃታለች። ሜላትም ደግሞ እንዴ እማዬ ምን ነው ሰው እኮ ናት እኛ ጋር ትኖር ምን ችግር አለው እያለ ትነግራታለች። መሄጃ የላትም እኮ ብላ ስትል ከዛም በኋላ መስፍንም ተነስቶ እማዬ ግን ምን አርጋሻለች? እርግብ እኮ ከጥፋቷ ተምራ ተስተቶቿ ታርማለች። አሁንና ጥሩ ልጅ ሆናለች ብሎ ሲላትም አይመስለኝም እች ልጅ እኮ እዚህ ቤት የመጣችው ወሬ እየለቃቀመች እንዴ እና ወሬው ምን ልታረገው ብሎ ሲጠይቃት መስፍንም ወይዘሮ አስቴርን አስቱም ደግሞ ለጥላቶቻችን እየወሰደ ልትናገር እንጂ የመጣዩ ዝም ብላን የመጣች እንዳይመስልሽ የሆነ ተንኮል ይዛኔ የመጣዩ እርግብን አታውቂያትም እንዴ አልተስተካከለችም ብላ ትላታለች። እውነትም እርግብ አልተስተካከለችም። በሀና ላይ እያየንባት ያለው ጥላቻ በጣም እንትን አላላትም፣ አልተወችም። ለእንትና ለድንብላልም እየነገረቻት ድንብላልም እባክሽ ከትርንጎዬ ላይ እራቂ፣ ትርንጎዬ እኮ የዋህና ምስኪን ናት፣ በአንቺ አፍ የምትጠራ ልጅ አይደለችም እያለ ትከራከራለች። ምክንያቱም አሁን ላይ እንትና ድንብላል ከባድ ችግር ቢኖርባትም ሁሉን ነገር እርግፍ አድርጋ ከተምቹ ጋር ሆናለች። ተምቹን ስለቀማቻት ተምቹን ደግሞ በሱ ልትበቀላት ይመስለኛል እርግብ ወደ ሜላት ቤት የመጣየው። ምክንያቱም ድንብላል ስለቀማቻት ድንብላልንና ሀናም መበቀል ትፈልጋለች። የዚህ በቀል አላለቅም እያን መቼም ይቅር አልላትም። ሀና በእሷ ስራ ነው ብዙ ነገር አድርገኛለች። እያንዳንዱ ነገር ምን እንዳደረገችኝ ዋጋ አስከፍላታለሁ እያለ ለድንብላል ትነግራታለች። ድንብላልም ጫፏን አነጊያትም እመኝኝ አንቺንም ምን እንደማረግሽ እኔ ያውቃለሁ ብላ ትዝትባታለች። በቢላዋም ታስፈራራታለች ልወጋት። እሷም ደግሞ እንደስተዛሬው ዝም ምልሽ መሰልሽ እንዴት ልና አንገቷን አንቃ ትይዛታለች። ከዛ ምላሴ ሲመጣ ምን እያደረጋችሁ ነው ክችን ውስጥ እያለ ሲጠይቃቸው ምላሴም ደግሞ አይ ስራ እያገዝኳን ነው ብላ ትላለች። እርግብም እሷም ደግሞ ብድግትልና አዎ ስራ እያገዘችኝ ነው ሰላምንም ብላ ትለዋለች። አሴርና ተምቹ በአሁን ሰዓት ላይ ያችን ፋራ አታፍቅራት፣ እመነኝ መቼም ቢሆን ካንተ ጋር አትሆንም፣ እሷ ፍቅር የማይገባት ድንጋይ ናት እያለ ይነግረዋል። ተምቹም እንዲህ ሲለው አሴርም በሀና አትምጣብኝ፣ በሀና የመጣ በአይኔ እንደመጣብኝ ታውቃለህ፣ ምን ያህል እንደምወዳትና እንደማፈቅራት ታውቃለህ። እውነትም ያፈቅራታል። አሴር ሀናን በጣም የሚወዳት የሚያፈቅራት ምርጡ ፍቅረኛዋ ነው ማለት ነው። የእሱን ህይወት ትቶ የራሱን ህይወት ትቶ ለእሷ እየኖረ ሀና መጥፎ ላይ እንድትወርቅበት በፍጹም አይፈቅድም። የሀናን አዘን አይፈልግም ደስታዋን እንጂ። እንደዚሁም ደግሞ አሁንም ቢሆን እኮ ኢዝራን ማፍቀሬን አልተውኩም እያለ ስነግረው ላሲርም ከተጣላች በኋላም እሱም ደግሞ ደስታሽን ነው የምፈልገው፣ በፈለግሽበት መንገድ መሄድ ትችያለሽ፣ እኔ ብቻ አዝነሽ እንዳላይ ሀንዬ እያለ ይነግራታል። እውነት አሲር መልካምና ጨዋ ልጅ ነው። እውነት ለመናገር እንዳልኳችሁ ህይወቱን እርግፍ አድርጎ የተወ ነው። ተወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። እንወዳችኋለን። ባይ ባይ ባይ